ሰሞነ ሕማማት ማለት ምን ማለት ነው? ከሰኞ እስከ ሐሙስ ያሉት ዕለታትስ ስያሜያቸው ምንድን ነው? በእያንዳንዱ ዕለትስ የተከወኑ ልዩ ድርጊቶች ምንድን ናቸው? የሚለውን በዚህ ቪዲዮ ላይ ነግራችኋለሁ። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ ዘንድ በአክብሮት እጋብዛችኋለሁ። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ታበረታቱኝ ዘንድ በከበረ ትህትና ጠይቃችኋለሁ። በቀጥታ ወደ ዝግጅቱ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰሙነ ሕማማት። ሰሙነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለው ሳምንት ነው። ነቢዩ ኢሳይያስ ይህንን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ነግሮናል። በዚህም መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ ስለ ሰው ልጆች ድኅነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ድሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ መሠረት ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ድሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያንና ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ትድግና ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለ የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይነግርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙንና መከራውን ሞቱንም እያሰብን ይህንን የዐቢይ ጾም የመጨረሻ ወቅት ወይም 8ኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብረው ሥርዓትን ሰርታልናለች። ለዚህም ነው ኦርቶዶክሳውያን ምዕመናን ሁሉ ይህን የጌታ የሕማማት ሰሞን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በለቅሶ ነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች። አንደኛ ዕለተ ሰኑይ ወይም ሰኞ። ሀ አንጽሖተ ቤተ መቅደስ። በዚህች ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡትን ሁሉ ገለበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነውን ሰውነታችንን ኀጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልንም ሁሉ ተቀብሎ ከሰውነታችን ኀጢአትን ሁሉ እንዳራቀልን የሚገልጽ ነው። ለመርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስን ከሩቅ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኝባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ካንቺ ፍሬ የሚበላ ይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህንን ሰሙት። በዚህም ምክንያት ይቺ ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። በሌላ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘባቸውም። እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመሥራት በምግባር በሃይማኖት ጸንተው መኖር አልፈለጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም
አማናዊ ድህነትን የምታሰጥ ሆና አላገኛትም። ይሁን እንጂ በእርሷ ድህነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኀጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኀጢአት በዚህ ዓለም ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኀጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝም የሚለውም በአንቺ በኀጢአት ፍዳ ተይዞ የሚቀር አይኑር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። ሁለተኛ ዕለተ ሰሉስ ወይም ማክሰኞ። ሀ የጥያቄ ቀን። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህች ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄም ከምድራውያን ነገሥታት ከሌዋውያን ካህን ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታትን በማን ሥልጣን ታደርጋለህ? ይህንንስ ሥልጣን ማን ሰጠህ? ሲሉ ነበር። እርሱም መልሶ እኔስ አንድ ነገር ጠይቃችኋለሁ፣ እናንተም ብትነግሩኝ በማን ሥልጣን እነዚህን እንደማደርግ ነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠየቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንልም ሕዝቡ ሁሉ ዮሐንስን እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነች አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቁ ቀርተው አልነበረም። የትምህርት ቀን። ይህችም ዕለት ዕለተ ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ መክሮ መመለስ እንደሚገባን ሲገልጽልን ነው። ሦስተኛ ዕለተ ረቡዕ። ሀ ምክረ አይሁድ። ይቺ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ክርስቶስን እንዴት መያዝ እንዳለባቸው ምክር የመከሩበት ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸውን የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህ ጭንቀትም ሳሉ ከደቀ መዛሙርቱ መካከል አንዱ የሆነው ያስቆሮቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም 30 ብር ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወግዶላቸዋል። የመልካም መዓዛ ቀን። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቶን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህም ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተፍረት በዚህ በጎ ምግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ሐመሩሃ የእንባ ቀን። ይቺው ማርያም እንተፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽነዋለችና የእንባ ቀን ትባላለች። አራተኛ ዕለተ ሐሙስ።
ዕለተ ሐሙስ የሚከተሉት ስያሜዎች አሉት። ሀ. ጸሎተ ሐሙስ። ጸሎተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚህች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስኪይዙት ድረስ ሥጋን የተዋህደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ይጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት እንኳን ከኔ ጋር መትጋት አቃታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ አትክልት ወዳለበት ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ። በዚያም ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። ያስቆሮቱ ይሁዳም ይችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንዲሁም ሌሎች ፋና ጋሻና ጦር የያዙትን ጭፍሮች አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ ማንን ትፈልጋላችሁ አላቸው። እነርሱም ናዝራዊውን ኢየሱስን እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነው። ምክንያቱም የጌታ መልክና የወንጌላዊው ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሊያሳያቸው ነው። ያን ጊዜም ጌታችን የሰውን ልጅ በመሳም አሳልፈ ትሰጠዋለህን ብሎታል። ከዚህም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስን በ6ኛው ሰዓተ ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቃነ ካህናት ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩንም ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፈርሱት፣ በሦስተኛው ቀን እሠራዋለሁ ብሏል ብለው ከሰሱት። ለዚህም 2 የሐሰት ምስክሮችን በክርስቶስ ላይ አመጡ። ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው። ጌታችን ግን ምንም አልመለሰለትም። ሊቃነ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደሆንክ ንገረኝ አለው። ጌታችንም አንተ አልክ አለው። ያን ጊዜ ሊቃነ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህም ጊዜ የመከራው ጅማሮ ነበር። የምስጢር ቀን ከሰባቱ ምስጢራተ ቤተ ክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚች ዕለት ነውና ይህች ዕለት ዕለተ ምስጢር ተብላ ትጠራለች። መድኃኒታችን ክርስቶስ በዚች ዕለት ሐሙስ ለአርብ ምሽት በ2ኛው ሰዓተ ሌሊት ኅብስቱን ባርኮ ለ12ቱ ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራውን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህም ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኀጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ብሎ እንደተጻፈ። 13ኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ቀምሶ አቀመሳቸው እንዲል አንድም አብነት ለመሆን እንዲሁም ነገ በመልዕልተ መስቀል 13ቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን አርአያነት ባያደርግልን ኖሮ ዛሬ ካህኑ የጌታን ሥጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ሥርዓት ለማስተማር ነው። በዚህም መሠረት እኛ ከእርሱ ከጌታችን ክርስቶስ ጋር አንድ የምንሆንበትን ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ
ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህች ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ሥርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝቅ አድርገው በለሆሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎተ ታምኖ ሥርዓተ ኑዛዜ የማይደረግ ሲሆን ሥርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለምእመናን ወገኖቹ የሰጠውን ዘላለማዊ ቃል ኪዳን ለማሰብ ነው። በዚህችም ዕለት ኦርቶዶክሳውያን ምእመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል። ሐመሩሃ የአዲስ ኪዳን ሐሙስ። ይህች ዕለት መድኃኒታችን ክርስቶስ ራሱን የተወደደ መሥዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መሥዋዕተ ኦሪትም አብቅቶ አማናዊ የአዲስ ኪዳን መሥዋዕት ለድኅነተ ዓለም የተበሰረባትና የተጀመረባት ዕለት በመሆኗ የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው፣ ከእርሱም ጠጡ በማለት እንደተናገረው። የሕጽበተ እግር ቀን። በዚህች ዕለት በመጀመሪያው ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የኔን እግር ለዘላለም አታጥበኝም አለ። ኢየሱስም ካላጠብኩህ ከእኔ ጋር እድል ፋንታ የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልግህም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግኩላችሁን አስተውላችኋልን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። ከዚህም በኋላ ሌሎቹንም ሐዋርያት አጥቧቸዋል። አሳልፎ የሚሰጠውን ይሁዳን እንኳን ሳይቀር እግሩን አጥቦታል። ጌታም ይህን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐ ጊዜ ሲሰጠው እንጂ። በሌላ በኩል ደግሞ እኛንም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ፣ ጾሞም ጹሙ፣ ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን፣ እንደዚሁም የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርክ ጀምሮ ሊቃነ ጳጳሳቱና ካህናቱ ሁሉም በየማዕረጋቸው የምእመናኑን እግር ዝቅ ብለው የሚያጥቡት የጌታን የትሕትና ሥራ በማሰብ ነው። በዚህም መሠረት ይህንን ሥርዓቱን አብነት በማድረግ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ሥርዓቱ በሚከወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበውም ውሃ ላይ ጸሎተ አኮቴት ይጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቃነ ጳጳሱ ተባርኮ የሕጽበተ እግር ሥርዓቱ ከካህናት እስከ አናጉስጢስ እንዲሁም ከወንዶች እስከ ሴቶች ላሉ ምእመናን ሁሉ በካህናቱ እጅ ይከናወናል። በዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልንም ለሥርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም ወይራ ጽኑ ነው። ይህም ክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህም በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍስሶ ለምእመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህች ዕለት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ሥርዓትም ለካህናትና ለምእመናን
የትሕትና ሥራን ለማስረዳት መሆኑን ነው። እናንተም ለባልንጀሮቻችሁ እንዲሁ አድርጉ በማለት ነግሮናልና። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ምንጭ የማኅበረ ቅዱሳን ድረ ገጽ